የሰላም ጥሪ እንደግፋለን። ወደካ ባርሲ በባሌ በአጠቃላይ በኦሮሚያ ኦርቶዶክሳውያን ላይ ብቻ ያነጣጠረ ግፍና መከራ ስራዬ ብሎ መንግስታዊ የሆነ ጥቃት ማድረስ ወይም መንግስት ጋር ቆመን ጥቃት እንዳይደርስ አለመከላከል ገዳማዊ አባቶቻችንን ከበዓታቸው አውጥቶ መረሸን እናስከብራለን። የክፍለ ኦርቶዶክሳውያን ከዘግዝቆ መስቀል በህይወት እያሉ አካላታቸውን መቆራረጥ ቤተ ክርስቲያን መከፋቷንና መጨቆኗን ሰምተን መተናል። የመምህር ደረጀ ጉዳይ ከደበበም ጋር ይያዛል እሱ ነው እንዲያደረገኝ ብሏል የሚል ነገር ሰምተናል። እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምንስቆያችሁ እኔ አላህ እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይዛላችሁ። የተወደዳችሁ ውድ ቤተሰቦቻችን ዛሬም በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። ብፁዕ አባታችን ብፁዕ አቡነ ጴጥሮስ የዝቋላውን ግፍ ወጥተው አውግዘዋል። በዘንድሮ የዝቋላ ጉዳይ ብፁዕ አቡነ ጴጥሮስ የመጀመሪያ ድምጽ መሆናቸው ይታወቃል። ከሊቀ ጳጳሳት ማለት ነው ይሄን ድምጽ ያሰሙት። ይሄን ድምጽ የማስደምጣችሁ በተጨማሪ በአማራ ክልል ላይ ሰላማዊ ሰልፍ መደረጉን ተሰምቷል። እውነት ነው ለሰው ልጆች ሁሉ ሰላም አስፈላጊ ነው። ምንም ጥያቄ የለውም። ቤተክርስቲያን የመጀመሪያ አስተምሯ ፍቅር ነው። ፍቅር ደግሞ ክርስቶስ ነው ያስተማረን። ስለዚህ ሰላም እንዲወርድ ከተፈለገ የአባታችን የአቡነ ጴጥሮስ ንግግር ሊደመጥ ይገባል፣ ሊተገበር ያስፈልጋል። ቤተክርስቲያን ሁሉ መከራ ግፍ እየደረሰባት ያለው ነገር ሊቆም ይገባል። በተጨማሪ የመምህር ደረጀ ዘወይንዬ መታሰር ላይ በነዘማሪ ዮርዳኖስ ጉዳይ ላይ እጅግ መነጋገሪያ ሆኖ የነበረው የቀሲስ ተብዬው ደበበ ጉዳይ እጅ አለበት እየተባለ ነው። ይሄን መረጃ ዘመርኩን ነው ያወጣው። የመረጃ የማስደምጣችሁ ነው። ሁላችሁም ላይክ በማድረግ ጀምሩት። ከዚሁ መረጃ እንጀምራለን። ተከታተሉኝ። ከዛ ያለውን መረጃ ከዛ በኋላ የማስደምጣችሁ ይሆናል ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን አሁን ማለት ነው። የመምህር ደረጀ ጉዳይ ከደበበም ጋር ይያዛል እሱ ነው እንዲያደረገኝ ብሏል የሚል ነገር ሰምተናል። ይሄን ደግሞ ቀሲስ ኃይለ መለኮት የመምህር ግርማ ወንድሙ ልጅ ሲያወራ ተሰምቷል። ስለዚህ መምህር ደረጀ ነጋሽም እንትን ካለ የቀሲስ ደበበ እጅ አለበት። ምክንያቱም እሱ ጋር ሄዳ እሱ ነው እንደዚህ ያዋረደኝ የሚል ነገር ተናግሯል የሚል ነገር ተሰምቷል ማለት ነው። እና መጨረሻውን አላወኩትም። ደረጀ ነጋሽ ተይዟል፣ ፍርድ ቤት ቀርቧል። ፍርድ ቤት ከቀረበ በኋላ ግራቀኙ ተሰምቷል። እስካሁን ለፖሊስ ቃል አልሰጠም፣ ቃል አልተቀበሉትም። ነገር ግን ፍርድ ቤት ይዘው ታቀርበውታል። ደረጀ ፍርድ ቤት የቀረበው ቶሎ ብለን እኛም እንደተያዘ የያዘውን ታርጋ ምናምኑላ ስለሰጠን ነው። ከዛ ወደ እንትን ወስደውታል። ፍርድ ቤትም ከቀረበ በኋላ 3 ጠበቆች በእውነት በነፃ ሄደው ቆመውለታል። እና መርማሪ ፖሊስ ያለው ምንድነው የሐኪሞቹ ተርበዋል ብሎ ተናግሯል። በማህበረሰቡ ዘንድ መንግስቱ ተአማኒነት እንዳይኖረው የስም ማጥፋት ተግባር ፈጽሞበታል ነው ያለው። አንደኛው እሱ ነው። የሽብር ክስ ነው የተከሰሰው። ነገር ግን መምህር ደረጀም ቃል እንዲናገር ለፍርድ ቤቱ ተሰጥቶ በእውነት እኔ ይሄ አይገባኝም፣ እኔ የምናገረው በአደባባይ ነው፣ ያንንም የምናገረውም ደግሞ በቪዲዮ የሚቀረጽ ነው እና የሐኪሞቹ መራብ ተራብን ያሉት እነሱ ናቸው፣ መንግስት እንዲሰማቸው ነው ያልኩት ብሎ ነው ያለው። እውነት ነው። ጠቅላይ ሚኒስትሩም እውነት ነው ተርባቸዋል፣ ተጎድታቸዋል ብሎ ተናግሯል። ስለዚህ የተለየ ነገር አለኩን ነገር የለም። ሀገሬን ወዳለው፣ ቤተክርስቲያኔን ወዳለው፣ ከሀገሬና ከቤተክርስቲያኔ የትም አልሄድም እና ደግሞ ደሃ ተበደለ ፍርድ ተጓደለ ብዬ ነው የተናገርኩት። ተደብቄ አይደለም፣ ፍቃድ አውጥቼ ነው እያደረኩ ያለሁት እና እኔን ሰንሰለት አስገብታችሁ እንዲ ለመድከምም አይገባም ነገር ብሏል። ይሄንን ጠበቆቹም ህግ ጠቅሰው ተከራክረዋል። ፍርድ ቤቱም ግራቀኙን አይቶ ለከሰዓት ብሎ ቀጥሯል። ከዚያ በኋላ ከሰዓት ተጠርቶ በ50,000 ብር ዋስትና እንዲወጣ ወጥቶም ክርክሩ እንዲቀጥል
ነገር ግን ክርክሩ እስኪያልቅ ድረስ ከኢትዮጵያ ውጪ የትም እንዳይወጣ የትም እንዳይሄድ የሚል ውሳኔ ቤተክርስቲያን ምንድነው ፍርድ ቤቱ አሳልፏል። ስለመሸ በነጋታው ያ የተጠየቀውን ብር ይዘው ቤተሰብ ሄዷል። ወዳጅ ዘመድ 50,000 ብር መንግስት እንግዲህ በጣም ገንዘብ ይፈልጋል በዚህ ዘመን። በሄዱበት ሰዓት ፖሊስ እንደገና ወደ ከፍተኛው ፍርድ ቤት ይግባኝ ጠይቆ አልፈታም ብሎ ይታይልኝ ብሎ አመልክቷል። ከተፈታ ፋይል ይደብቅብኛል፣ ምስክሮቼን ይሸሽግብኛል፣ ያጠፋብኛል ነው ያለው። እንግዲህ ሰኞ ከጣቱ 3 ሰዓት ላይ ፍርድ ቤት ተቀጥሯል። ሰኞ 3 ሰዓት ላይ ይሄኛውን የስር ፍርድ ቤት ያዘዘውን የከፍተኛው ፍርድ ቤት ምን እንደሚል አይታወቅም። ትንሽ እንዳመመው ሰምቻለሁ። ፖሊሶቹ የፖሊስ ወፎቼ ነግረውኛል። ትንሽ አሞት ነበር ግን ወዲያው ተሽሎታል ብለዋል። እንግዲህ የስኳር ህመም ምንም አለበት፣ ህክምናም እንዳገኘ ሰምቻለሁ። ይሄ ነው አሁን በሱም በተመለከተ ያለው ማለት ነው። ኦኬ እንግዲህ እንደሰማችሁት ነው የመምራችን መምህር ደረጀ ነጋሽን ጉዳይ ዘመርኩን በእነዚህ አይነት መልኩ አካፍሉና ያለው መረጃ ሙሉ መረጃውን ያለው ነገር ይህን ይመስላል። ዛሬ ፍርድ ቤት ቀጠሮ አላቸው። ነፃ ከወጡ መምህራችን እንግዲህ መረጃውን ከሰዓት ያለውን ሙሉ መረጃ አጣርቼ የማስደምጣችሁ ይሆናል ማለት ነው። አሁን ቀጥታ የምንሄደው ወደ ብፁዕ አባታችን ብፁዕ አቡነ ጴጥሮስ ያደረጉት ንግግር ነው ይላልን። ተከታተሉ። ሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋችሁ ነው ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህንስ ለመቀልበስ ምን ነው ተቸገርን? ቤተክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋ ትላለች። ትውልድ ከምድረ ገጽ ሲጠፋ ሀገር ስትፈርስ እነዚህ አካላት ምን እያደረጉ ነው የሚለው አንኳር ሐሳብ ቤተክርስቲያናዊ ጥያቄ ነው። የሞት የመከራ የረሃብ የሰቆቃ ዜና በየጊዜው እያየን እየሰማን ምን ነጋሪ ያስፈልገናል? ሞት የሚያስፈነድቃቸው ሰቆቃ የሚያስጨፍራቸው መሪዎች አሉን። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮርስ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን እኛ ራሳችን ሁላችን ነን። ምክንያቱም አሁን ባለንበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችው ህዝብ ቁጥር ከሌሎች አኳያ ሲታይ አብላጫ ሆኖ እናገኘዋለን። ኦኬ እንቀጥላለን። እዚህ ጋር ላስቆማችሁና የብፁዕ አባታችን የብፁዕ አቡነ ጴጥሮስ ንግግር ችላ እንዳትሉት። ቅድስት ቤተክርስቲያን ላይ እየደረሰ ያለውን ግፍና መከራ ምንም አይነት ነገር ሳይደብቁ እየነገሩን ነው ያለው። ይህ ነገር መቆም አለበት እያሉ ነው ያለው። ዋናው ሐሳቡ የብፁዕ አባታችን የብፁዕ አቡነ ጴጥሮስ መልእክት ይህ ነው። ይህን ለማለት ያክል ነው። እንቀጥላለን። ወደ አባታችን ተከታተሉ በጥሞና ኦርቶዶክሳውያን። ህዝብ ተናገረ፣ ተግባራዊ እንቅስቃሴ ያደረገ ማለት አገርን መቀጠል ያስችላል ማለት ነው።
ይህ እንዳይሆን ኦርቶዶክሳውያንን ማሰቃየት ከግብር አባቱ የተማረው አሁንም ያለው ገዥ ኃይል ወደ ስልጣን ሲመጣ የሰራው መጀመሪያ ያደረገው ቅድስት ቤተክርስቲያንንና ልጆቿን ማሰቃየት ነው። እንደመጣ አካባቢ መልካም ነገር የተናገረላት በመንሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገፍቶ ሔዋንን ሰላም ለኪኦ ንግሥተ ሰማይ ወምድር እንዳላትና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል። ለዚህ እንደ ታሪካዊ ማስረጃ የምናነሳው የጅጅጋው እልቂት ካህናትና ምዕመናን የአብነት ተማሪዎች በሕይወት እያሉ በእሳት መቃጠል፣ የአብያተ ክርስቲያናት እንደ ጧፍ መንደድ፣ በሻሸመኔ፣ በወለጋ፣ በአርሲ፣ በባሌ በአጠቃላይ በኦሮሚያ ኦርቶዶክሳውያን ላይ ብቻ ያነጣጠረ ግፍና መከራ ስራዬ ብሎ መንግስታዊ የሆነ ጥቃት ማድረስ ወይም ጥቃት እንዳይደርስ አለመከላከል፣ ገዳማዊ አባቶቻችንን ከበዓታቸው አውጥቶ መረሸን፣ ኦርቶዶክሳውያን ከዘግዝቆ መስቀል፣ በሕይወት እያሉ አካላታቸውን መቆራረጥ፣ በባሌና በአርሲ ከኦርቶዶክሳውያን የጸዱ ከተሞችን መመስረት፣ በየትኛው መንግስታዊ መዋቅር ኦርቶዶክሳውያን እንዳይሰሩ በስልት ማስወገድ በጣም ብዙ ከሆኑ መከራዎች ጥቂቶቹ ናቸው። ለብፁዕ አባታችን ብፁዕ አቡነ ጴጥሮስ ቃለ ሕይወት ያሰማልን። እጅግ ሰፋ ያለ ማብራሪያ ሰጥተውበታል። ሙሉን አንከር ሚዲያ ላይ ተለቋል። እዛ ገብታችሁ ማየት ትችላላችሁ። ኦርቶዶክሳውያን ብፁዕ አባታችን ብፁዕ አቡነ ጴጥሮስ እጅግ መራራ እውነት ቅድስት ቤተክርስቲያን እያሳለፈችው ያለው መከራና ስቃይ ነው እየተናገሩ ያሉት። ምንም ይሄ የሚደበቅ ነገር የለም። እያየን ያለነው ነገር ነው። በአይናችን እያየን ያለነው እውነት ስለሆነ ይሄ በቃ ምንም ሊካድ የማይገባው ሀቅ ነው። ኦርቶዶክሳውያን አሁን ድምጽ ምን ሆኖኛ ለዚህ ነው ይሄ ነገር መቆም አለበት ነው እያልን ያለነው። ለሀገራችንም ሰላም ቢሆን ለቤተክርስቲያናችንም ሰላም ቢሆን ይሄ ነገር መቆም አለበት። እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ጋዜጠኛ መቅደስ ደበሳይ ነኝ። እንግዲህ አንድ የሥራ ጉዳይ አለኝና ዛሬፍ ብዬ እስከምጀምር ድረስ አንዳንድ ነገሮችን ለምን አንጫወትም ብዬ ነውና ሰሞኑን ምን ሰማቸው ዜናዎች ምን አደምጣቸው ነገሮች ሁሉ በጣም ልብ ይሰብራሉ። በጣም የመኖርን ተስፋ ያሳጣሉና የሚጨንቅ ጊዜ ነው አይደል? የመኖርን ጉጉት የማይጨምር ተስፋ የሚያስቆርጥ ነገ አለ ብለን ነገን እንዳንጠብቅ የሚያደርግ ዜናዎችን እንሰማለን ወይም የምናየው ሁሉ በአካባቢያችን ያንን የሚያሳየን ነውና አይዟችሁ ለማለት ያህል ነው። በመንችለው አቅም ከፈጣሪያችን ጋር መጠጋት ያልፋልና አይዟችሁ ለማለት ያህል ነው። ያው የሚዲያ ሰዎችም አይደለም ለህዝብ ቅርብ ነንና አይዟችሁ ማለትም ይገባናል ብዬ ነው ማስበው። እና እውነት ለመናገር በጣም እንዴት ነው መደራጀት ያለብን? በትላንቱ ቪዲዮ ቤተክርስቲያናችንን ለመጠበቅ እንዴት ነው መሰባሰብ ያለብን ላላችሁኝ ሰዎች መጀመሪያ ራስን ጠብቅ፣ መጀመሪያ ራስሽን ጠብቂ፣ ራሳችንን ጠብቅ። በቻላችሁት መጠን ኦርቶዶክሳዊ የሆናችሁት በሙሉ ይህን ቪዲዮ ሼር አድርጉልኝ፣ እስከ መጨረሻውም አዳምጡልኝ። ገዳማውያኑ ቢሞቱ ለነሱ ጽድቅ ነው። ነገር ግን እዳው በኃጢአት ለወደቀ ነው ለኛ ነው። የቤተ ክርስቲያኗ ዋና መዳረሻ ዓላማ ምእመኗን ለንስሐ ሞት ማብቃትና ሁሉም ምእመን የእግዚአብሔርን መንግስት እንዲወርስላት ማድረግ ነው። ስለዚህ እስቲኛ ምን እያደረግን ነው ብለን ራሳችንን ጠይቅ። ከጧት እስከ ማታ ምን እየሰራን ነው የምንውለው? ስንሳደብ፣ ስንዘሙት፣ ስናማ ስንቱን ጉር ተሸክመን አይደል እንደምንውለው? ሌላው ቀርቶ እስቲ ቲክቶክ ላይ ምን እየሰራን ነው? አብዛኛው ወንድ ከመንፈሳዊ ኮንተንት ይልቅ የሴት ዳሌ ሲወዛወዝ ለማየትና ከስር ገብቶ ኮሜንት ለመጻፍ የሚንደረደር አይደል? አብዛኛው ሴት ሜካፕ ካልባሳት የማይጠቅም ድራማ ስታይ አይደል እንደምትሉ? መንፈሳዊ ትምህርትና ንቃት ከሚያሳድጉ ቪዲዮዎች ይልቅ የቀልድና የጾታ ክፍፍል የሚፈጥሩ ቪዲዮዎች አይደል እንዴ የሚስቡ? ስለዚህ መደራጀት ከማሰብ በፊት ራስን መቀየርና ትክክለኛ የኦርቶዶክሳዊ ስነ ልቦናና ማንነት ማዳበር ይቀድማል።
ያኔ ተመሳሳይ ጩኸት ተመሳሳይ ወኔ ይኖረናል ማለት ነው። እስቲ አሁኑኑ ቲክቶክ አካውንት ግባና ግቢና ፈትሽ። ማንን ነው የምትከተሉት? አጽዱት። እሱ መጀመሪያ ዓለማዊ ኮንተንትሽን አይምሮህን ብሬኖች ሲያደርግ የሚውል ኮንተንት አስወግድ። ኦርቶዶክሳዊ ኮንተንቶችን ተከተል፣ አበረታታ። እንደዛ አይነት ልጆች የሃይማኖት መምህራንን አበረታታ። እሱ ላይ ጊዜህን አባክን። ሌላው ዕውቀታችንን እናሳድግ። መጽሐፍ ቅዱስ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ስለዚህ ዓለማችን ላይ ምን እየተካሄደ ነው? ፖለቲካው ለኦርቶዶክሳዊነት ምን አይነት አመለካከት አለው? መርምር። የሳይኮሎጂ ትምህርት የሚያስተምሩትን ሁሉ እየተቀበልን በህይወታችን ውስጥ ከምንተገብር ስለተባለው ነገር መጽሐፍ ቅዱስ ምን አለ፣ አባቶችስ ምን አሉ ብለህ ጠይቂ። አዛይንዶፍ ዘዴኮ ማንኛውም ዓለም ላይ ያለ ፋክት ከመጽሐፍ ቅዱስ አይዘልም። ስለማናነብ ነው ችግሩ። በሴቶችና በወንዶች መካከል ክፍፍል የሚፈጥሩ አካላት ዓላማቸው ምን እንደሆነ መርምሪ። በኑሮ ውድነት ምክንያት ሃይማኖተኝነት ላይ ምን አይነት ጫና እንደሚፈጠር መርምሪ። በጤናው ዘርፍ ሃይማኖት የሚያወግዘው ምን አይነት ድርጊት እየተሰራ ነው? መርምር፣ ጠይቅ። አንተ እንኳን ወይ አንቺ እንኳን መመርመር ባትቺ እንደዚህ አይነት መርምረው የሚያውቁ አባቶች የተለያዩ ሰዎች አሉ። እነሱን ቀርባችሁ ጠይቁ፣ ለማወቅ ሞክሩ። ጊዜያችሁን በማይጠቅም በማይረባ ነገር አታባክኑት። ይህን ሁሉ ስንመረምርና ተቀራራቢ ሃይማኖታዊ ዕውቀት ላይ ስንገናኝ ባለንበት በየትኛውም ቦታ ቤተክርስቲያንን ለመጠበቅ ኃይልም አቅምም ፍላጎትም ወኔም ይኖረናል። ስለዚህ ከመደራጀት በፊት መንቃትና መግባባት ያስፈልጋል። ከዛ በኋላ ነው መሰባሰብ መደራጀት የሚለው ነገር የሚመጣው። አመሰግናለሁ። ኦርቶዶክሳውያን እንግዲህ በዛሬው ዕለት እጅግ ወደ ተገፋች ቤተክርስቲያን መገፋቷንና መጨቆኗን ሰምተን መተናል። እናም የተዋሕዶ ልጆች ይቺ ቦታ በወላይታ ትገኛለች። በዳሞት ጋሌ ወረዳ ዳሞታ ቅዱስ ሩፋኤል ቤተክርስቲያን። ይቺ ቤተክርስቲያን ለዘመናት ጠብቃ ያስቀመጠችውን ይዞታ በተደጋጋሚ ሚቀያየሩ ሹማምንት ደግሞ በመጡ ቁጥር ሁሉ እቺን ቤተክርስቲያን ሊጎዷት ቆርጠው ተነስተዋል። ዛሬ እዚህ ቦታ ላይ ያሉ አባቶች እናቶች እያለቀሱ ነው የሚገኙት። በነገው ዕለት የቤተክርስቲያኗን ይዞታ 3.9 ሄክታር መሬት ወስደው ከቤተክርስቲያኗ ቆርጠው ወስደው ለሌላ ቤተ እምነት ሊሰጡ ነው። በጣም የሚያሳዝን ዜና ነው። ኦርቶዶክሳውያን ለዘመናት ጠብቀን ዛፍ ተክለን ለዘመናት ጠብቀን ታሪክ ጠብቀን ባስቀመጥነው ቦታ ላይ መተው 3.9 ሄክታር መሬት ቆርጠው ለሌላ ቤተ እምነት ሊሰጡ ይሄን ቆርጠው ተነስተዋል። እባካችሁን ኦርቶዶክሳውያን ይሄንን የምትመለከቱ ለዚህች ቤተክርስቲያን ድምፁን ሁላት፣ ለዚህች ቤተክርስቲያን ድምፁን ሁላት። ለዚህ ህዝብ፣ ለነኛ አባቶች፣ ለነኛ እናቶች እዚህ ጋር ላሉት እባካችሁን ድምፁን ሁላቸው። ቤተክርስቲያን ተገፍታለች። ህጋዊ ይዞታዋ ሊነጠቅ ነው። ይሄንን የሚያደርጉት ባለስልጣናት ደግሞ ኦርቶዶክስ ጠል የሆኑ ናቸው። ኦርቶዶክስ ከመሰረቱ የሚጠሉ። እናም ይሄንን ቦታ ቆርጦ ለማን ሊሰጡ ወሰኑ ቢባል ለቃለ ሕይወት ቤተክርስቲያንና ሕይወት ቃል ለሚባሉ ለሁለት ቤተ እምነቶች ነው። ያሳዝናል። የቤተክርስቲያንን ወስዶ ለሌላ መስጠት የመንግስት አካላት የቤተክርስቲያን የበላይ አካላት ይሄን አድምጡልኝ። እነኛ አካላት ዓላማቸው ምንድነው? ለዘመናት ተዋደው ተፋቅረው ያሉ እነኚህን ህዝቦችን እርስ በርስ ማጋጨት። ይሄ በዚህ አካባቢ ታስቧል። ነገ ሰኞ እዚህ ቦታ ላይ ከባድ ነገር ሊፈጠር ይችላል። በእኛ ይዞታ ላይ ያለውን ዛፍ እንቆርጣለን እያሉ ነው። ይዞታውንም አካለን ለራሳችን እንወስዳለን እያሉ ነው። እዚህ ያሉትን ኦርቶዶክሳውያንን አሳስረው ደግሞ መቃብር ሲቀብሩ ነበረ በእኛ ይዞታ ላይ በእኛ ቦታ ላይ። እናም በነፍሳችን ተወራርደን የምናመልካት ሃይማኖታችን ኦርቶዶክስ ተዋሕዶ ናት። ክርስቲያን የሆናችሁ ወገኖች በሙሉ
ይሄን ይዞታ ማወርቂያ ደብተርም ከቀበሌ የተሰጠ ድጋፍ ደብዳቤ ሁሉም በእጃችን ሆኖ እያለ በ2003 ዓመተ ምህረት ጀምሮ እስከ 2017 ዓመተ ድረስ የሰነድ ማረቂያ ደብተሩም ሁሉም በእጃችን ይዘን አታክልት ንብረት ተክለን ባለቦት ይዞታቸው ሆነን እያለን ትላንትና የተነሱ ሰዎች ከሌላ ቦታ ወይም በዓመተ ምህረት ተገድበው ከኛ በኋላ የተመሰረቱ አካላት ቦታቸው ይገባኛል በማለታቸው አላግባብ ያለ ምንም ሰነድ መስረጃ በየአመቱ በቀበሌ የተሿሿሙ የቀበሌ አመራሮችና በግብርና ጽሕፈት ቤት የተወከሉ አካላት ይሄ ለእናንተ ማሳ የእናንተ አይደለም ብለው ግማሹ መረጃ መልሱ ይያሉ በእኛ ላይ አላስፈላጊ ጫና እየፈጠሩና የበሰሉ ይዞታ ላይ እየደፈሩ ስለሆነ በፊትም በ2003 ዓመተ ምህረት በዚህ ቦታ ላይ አስከሬን እናሳልፋለን ብለው አላግባብ 7 ሰዎች አሳስረው የቀበሩት መቃብር አለ። ይሄ መቃብሩ እንደ ማስረጃ ተጠቅመው ይሄን ያክን ማስረጃ አስከሬን አቀብረናል። ስለዚህ በጉልበት የተጠቅመው የተተከሉትን እንጨት እኛ ተክለናል ብለው በዛቻና በማስፈራሪያ እኛን በየአመቱ እንደዚህ ያደረጉ ስለሆነ ውድ ክርስቲያናውያን በሙሉ ፍትህ ለምትሰሙና እውነት ለምትከታተሉ ሁሉ ይሄን አይታችሁ እውነቱ የቱ ጋር ነው ብላችሁ መታችሁ አጣርታችሁ ፍትህ ለኦርቶዶክስ ብላችሁ እንድትሰጡ ለዳሞታ ቅዱስ ሩፋኤል ይዞታ ላይ ነገን ደግሞ በዚህ አክታራ አንስተው በጉልበት ዘርፈው ይሄን ይዞታ ለራሳችን እናደርጋለን ብለው በእኛ ላይ መፈከሪያ ያወጡ ስለሆነ ፍትህ ያላችሁ በዚህ በቀበሌም በወረዳ ለተቀመጣችሁ አካላትም በሙሉ ይሄን አይታችሁ እውነትን የቱ ጋር እንዳለች ሰምታችሁ እውነት ፍትህ ለኛ እንድትሰጡ በእግዚአብሔር ስም እናሳስባችኋለን። ኦኬ እንደሰማችሁት በወላይታ ሀገረ ስብከት ላይ እንግዲህ በተደጋጋሚ ሁኔታ የቤተ ክርስቲያን ይዞታ እየተነጠቀ ነው ያለው በመንግስት አካላት ማለት ነው። መንግስት በመጣና በሄደ ቁጥር የቤተ ክርስቲያን ይዞታ መነጠቅ የለባትም። የአባቶቻችን ርስት እንደነበረ መቆየት አለበት። እጃችሁን አንሱ ከቅድስት ቤተ ክርስቲያን ላይ ማለት እወዳለሁ። ኦርቶዶክሳውያን ድምጽ ነው ነኛ ዝም አንበል ባካችሁ።